በስልጤ ወራቤ ከተማ የተገነባው የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ግንባታ በስልጤ ልማት ማህበር የተገነባ ነው። የህንጻ ግንባታው 251 ሚሊዮን ብር ወጪ የተደረገበት ሲሆን የውስጥ ቁሳቁሱን ማሟላት ጨምሮ ከ350 ሚሊዮን ብር በላይ ፈጅቷል። የሆስፒታሉ ግንባታን ተከትሎ ያነጋገርናቸው አካባቢ ማህበረሰብ እንዳሉት የሆስፒታሉ እውን መሆን ለነሱ ዳግም መወለድ ነው። ደሃ በሬውን ሽጦ አይችልም። ቀሬዛ ተሸክሞ ወደ አጣጣ የሚባል መኪና መንገድ የለም፣ ጨለማ ነው፣ መንገድ የለም። በጣም ችግር ነበር። አሁን ይሄ በጣም ከፍ ያለ ደስታ ነው። ብዙ ችግር ደርሶብኛል። አሁን ግን በአገሯ የተወለዱ ልጆች እዚህ ጋር ሆስፒታል የሰሩልን ልጆች አመሰግናለሁ። ይሄ ለኛ አዲስ ፍጥረት መፈጠር ማለት ነው። የሆስፒታሉ መገንባት ለሀጂ ሼክ መሐመድ ኻሊል ደግሞ ያኔ በሆስፒታል ያለመኖር ያጋጠማቸውን ክፉ ቀንና ጊዜ ያስታውሳቸዋል። አንድ ሴት ተነስታ ወሳና አደርሳታለሁ ብዬ እዚህ ኡልባራክ ደርሳ የሞተችብኛለች። ልጄ ናት። ይሄን ስናስታውሰው ይቅር አልችልም። የሞቱ ሰዎች ቤቱ ይቁጠራቸው። አልহামዱሊላህ አሁን አልহামዱሊላህ። የፊት ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ሆስፒታሉን በይፋ ከመረቁ በኋላ እንዳሉት ሆስፒታሉ የተገነባው በልማት ማህበሩ አባል በሆኑ አርሶ አደሩ አብዛኛው ወጪ በመሆኑ አርሶ አደሩ የነገ ተስፋ መሆናቸውን ያሳያል ነው ያሉት። የገጠሩ የኢትዮጵያ ሕዝብ ከለማ ከተሞች የሚፈለገውን ልማት ሊያመጡ እንደሚችሉ ሕያው ምስክር የሆነው ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ዛሬ አርሶ አደሮቻችን ታላቅ ነገር መስራት እንደሚችሉ ምስክር ነው። ስለዚህም የስልጤ ዞን አርሶ አደሮች አባቶችና እናቶቼን ከልብ እንዳመሰግን ፍቀዱልኝ። የብሔርና ብሔረሰቦች እኩልነትና ነጻነት ከተረጋገጠ ወዲህ የስልጤ ብሔረሰብ የማንነት ጥያቄውን ምላሽ አግኝቶ በልማቱ ያሳየውን ቁርጠኝነት አጠናክሮ ሊቀጥል የሚገባል ብለዋል አቶ ኃይለማርያም። የክልሉ ርዕሰ መስተዳድር አቶ ደሴ ዳልኬ የወራቤ ከተማ በፈጣን እድገት ላይ የምትገኝ ከመሆኗ ጋር ተያይዞ ከተማዋን የኢንዱስትሪና የአገልግሎት ማዕከል ለማድረግ እየተደረገ ያለውን ጥረት የሚደነቅ መሆኑን ገልጸዋል። የሆስፒታል ግንባታም ከፈጣን ልማቱ የህዝብ ተጠቃሚነት መረጋገጡና ለክልሉም ሆነ ለሀገሪቱ ፋይዳው የጎላ መሆኑን ተናግረዋል። የወራቤ ሆስፒታል ከፍተኛ ወጪ በህዝብ ተሸፍኖ በተለይ የአርሶ አደሩ ከፍተኛ ተሳትፎ ታክሎበት እነሆ በዛሬው ዕለት ተመርቆ ይፋ ስራውን ሲጀምር ለዞኑ ህዝብ ብቻም ሳይሆን ለክልላችንም ለሀገራችን ህዝቦች ያለው ፋይዳ እጅግ ከፍተኛ ከመሆኑም በላይ በምርጥ የህክምና ባለሙያዎችና በዘመናዊ መሳሪያዎች ከተደራጀ የህክምና ቱሪዝም ማዕከል የሆኑ የሰፋ በመሆኑ በድጋሜ የዞኑ ህዝብ እንኳን ደስ አላችሁ ለማለት እወዳለሁ። የፍትህ ጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱ ሆስፒታሉ በሀገር አቀፍ ደረጃ ትልቁና የመጨረሻው የሆስፒታል ደረጃ መሆኑን ተናግረዋል። ሆስፒታሉ እንደ ስሙ የሚሰጠውን አገልግሎት ደረጃው የጠበቀ ለማድረግ ከተሰራ ለክልል ብቻ ሳይሆን ለማዕከላዊ ኢትዮጵያ ያገለግላል ነው ያሉት። ይሄ ለስልጤ ዞን ብቻ ሳይሆን ለማዕከላዊ ኢትዮጵያ በሙሉ የሪፈራል አገልግሎት የሚሰጥ ወደ ውጭ ሀገር ህክምና ፍለጋ የሚሄዱ ሰዎችን የሚያስቀርና እዚሁ የተሟላ አገልግሎት የሚሰጥ ተቋም እንዲሆን መስራት ያስፈልገናል።